ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ፕሬዚዳንት ኢሳያስ አፈወርቂ በይፋ የጽምዶ ነገር እምነት የሚጣልበት እየሆነ አይደለም የሚል ቃል ከወረወሩ በኋላ በህወሓት ቤት ከፍተኛ ግርግርና አለመረጋጋት ሰፍኗል። ከሰሞኑ ጽምዶን የሚቃወሙ የጦር አመራሮችና ሲቪል ፖለቲከኞች እየታፈኑ መሆናቸው መሰማቱን ተከትሎ የተነሳው አቧራ ሳይረግብ ሌላ ከባድ እሳት ተቀስቅሷል። ጽምዶና የህወሓትን የጦር ዝግጅት ብሎም የጦር አመራሮችም ግምገማ የያዘ ሰነድ ሾልኮ ከወጣ በኋላ ሁሉም ከፍተኛ የጦር አዛዦች ወደ መቀሌ አስቸኳይ ስብሰባ መጣራታቸው ተሰምቷል። አነጋጋሪውን መረጃ በስፋት ይዘነዋል። በሌላ በኩል ደግሞ ለወራት ረገብ ብሎ የነበረው የእስራኤል ኢራን ውጥረት ዳግም አገርሽቷል። አሜሪካ በድጋሚ እጇን አስገብታ ኢራን ላይ ጥቃት ለመፈጸም ዝግጅቷን ማጠናቀቋ በእስራኤል ሚዲያዎች በኩል ሾልኮ መውጣቱ ዳግም ውጥረቱን ከፍ አድርጎታል። ኢራን ስለ ጉዳዩ ምላሽ ሰጥታለች። ከኛ ጋር እስከ መጨረሻው ከቆያችሁ ከነዚህና ለሰዓቱ መደመጥ ያለባቸውን መረጃዎች በዝርዝር ትሰማላችሁ። እስከ ፍጻሜው አብራችሁን ቆዩ። የህወሓት ቤት ፊጋ በሬ እንደገባበት ሰርግ ቤት ድብልቅልቁ ወጥቷል። ከህወሓት ጓዳ ሾልኮ የወጣው ሚስጥራዊ ወታደራዊ ሰነድ ጉድ አምጥቷል። ክስተቱን ተከትሎ ከኮር በላይ ያሉ የጦር አዛዦች በሙሉ በአስቸኳይ ወደ መቀሌ መጠራታቸውም ተሰምቷል። መቀሌ ከባድ ውጥረት ሰፍኗል። ፕሬዚዳንት ኢሳያስ አፈወርቂ በይፋ የጽምዶ ነገር እምነት የሚጣልበት እየሆነ አይደለም የሚል ቃል ከወረወሩ በኋላ በህወሓት ቤት ከፍተኛ ግርግርና አለመረጋጋት ሰፍኗል። ከሰሞኑ ጽምዶ የሚቃወሙ የጦር አመራሮችና ሲቪል ፖለቲከኞች እየታፈኑ መሆናቸው መሰማቱን ተከትሎ የተነሳው አቧራ ሳይረግብ ሌላ ከባድ እሳት ተቀስቅሷል። ጽምዶንና የህወሓት የጦርነት ዝግጅት ብሎም የጦር አመራሮችም ግምገማ የያዘ ሰነድ ሾልኮ ከወጣ በኋላ ሁሉም ከፍተኛ የጦር አዛዦች ወደ መቀሌ ለአስቸኳይ ስብሰባ መጠራታቸው ተሰምቷል። ለማን ነው የምትዋጋው፣ ለማን ነው የምትሞተው የሚል ርዕስ ያለው ይኸው የህወሓት ሚስጥራዊ የግምገማ ሰነድ ሾልኮ አደባባይ ውሏል። ሰነዱ ሾልኮ የወጣው በስህተት ይሁን ሆን ተብሎ እስካሁን በግልጽ የታወቀ ነገር ባይኖርም አጋጣሚው ግን ህወሓትን ከውስጥ ማመሱ ግልጽ እየታየ ነው። ሰሞኑን በትግራይ ታጣቂዎች ዘንድ ውስጥ ለውስጥ ለማን ነው የምትዋጋው፣ ለማን ነው የምትሞተው በሚል ርዕስ ተዘጋጅቶ እየተሰራጨ ባለው ዶክመንት ምክንያት በህወሓትና የጦር አዛዦች ዘንድ ትልቅ ሽብር መፈጠሩ ነው የተሰማው። የአርሚና ከአርሚ በላይ ያሉት የጦር መሪዎች ከዚህ ጋርና አጠቃላይ የጦርነት ዝግጅት ጋር በተያያዘ ዛሬ ማለትም አርብ ጥር 15 ቀን 2018 በመቀሌ ከተማ አስቸኳይ ስብሰባ መጠራታቸውን ጭምር ሰምተናል። ስብሰባውን ይመራዋል ተብሎ የሚጠበቀው የጸጥታ ኃላፊ ጀነራል ፍስሐ ማንጆስ በኤርትራ ከነበረው ቆይታ ከሻዕቢያ ተጨማሪ ትዕዛዞች ይዞ እንደሚመጣና በተጠራው አስቸኳይ ስብሰባ እንደሚያቀርብ ጭምር ለማወቅ ተችሏል። በህወሓት የጦር ጀነራሎች ዘንድ ለማን ነው የምትዋጋው፣ ለማን ነው የምትሞተው የሚለውን ሰነድ አዘጋጅቶ ያሰራጨውን ጠላታችን ጌታቸው ረዳና የሱ ፓርቲ ነው የሚል ፍረጃ ቢኖርም ጌታቸው ረዳ ሆነ ፓርቲው እስካሁን የገለጹበትም ሆነ ያመኑት ነገር የለም። በሁለተኛ ደረጃ የተጠረጠረው ብልጽግናም የገለጸው ነገር የለም። የሆነው ሆኖ ይህ በድብቅ ለትግራይ ታጣቂዎች የተሰራጨው ሰነድ በውስጡ በርካታ አስገራሚ ነገሮችን የያዘ ሲሆን ከነዚህ መካከል ለዚህ ወታደሮች ዝግጅት የሰበሰበውን ከፍተኛ ሀብትና ቤተሰቦቻቸው ወደ ውጭ ስላሸሹ ጀነራሎች ጭምር ዝርዝር መረጃዎች እያቀረቡ መሆኑን ትኩረት ስቧል። ሰነዱ በገጽ ከ6 እስከ 7 ላይ የህወሓት ከፍተኛ አመራሮችና ጀነራሎች ስለሰበሰቡት ከፍተኛ ሀብት ሲያብራራ ይህ ቡድን በቀላሉ ሊታይም በማይችል ገደብ አልባ አፍቅሮተ ነዋይና የስግብግብነት ባህሪ ውስጥ ሰጥሟል። በኮር አርሚ ግንባር አዛዥነት እና በተለያዩ ስታፎች በኃላፊነት ላይ የተመደቡ ከፍተኛ ወታደራዊ አመራሮች ከ80 በመቶ በላይ ምንጩ የማይታወቅ ከፍተኛ ሀብት ሰብስበዋል። እንደ ማሳያ እንዲሆን የሚከተሉት ቀርበዋል። አንደኛ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም መዲድ በራማ አድዋ፣ አክሱም፣ መቀሌና አዲስ አበባ ህንፃዎችን ገንብቷል። ለማዕድን ምርት ሰፊ መሬት ታጥሮ ይዟል። ሁለተኛ፣ ብርጋዴር ጀነራል ምግበይ ኃይለ በመቀሌ አዲስ አበባና ዱባይ ህንፃ ገንብቷል። የወርቅ ምርት ማምረቻ ሰፊ ቦታ አሳጥሮ ይዟል።
ሶስተኛ ብርጋዴር ጀነራል ኃይለ ሥላሴ ግርማይ በአዲስ አበባ መቀሌ 2 ቪላ ቤቶች አሉት። በትግራይ ጦርነት ወቅት ከወሎና ሸዋ በመቶ ሚሊዮኖች ብር የሚገመት ሀብት ዘርፏል። ከጀነራል ዘነበ ክፍሌ፣ ጀነራል ወልደ ጊዮርጊስ ሹሪፎ እና ሌሎች ባለሀብቶች ጋር በመሆን የንግድና ኢንቨስትመንት ስራ ይሰራል። ከኮሎኔል ተወልደ ገብረ ተንሳይ ወይም እንበብ ጋር በመሆን ከኤርትራ ሸሽተው ከሚመጡ ወጣቶች ከፍተኛ ዶላር ይሰበስባሉ። አራተኛ ሜጀር ጀነራል ማሾ በየነ በመቀሌና በአዲስ አበባ ህንጻ ገንብቷል። በራሱና ሻለቃ ገብረ ኢየሱስ በሚባል ወንድሙ በሰሜን ምዕራብ ዞንና ተንቤን ለወርቅ ማምረት ሰፊ መሬቶችን አጥሮ ይዟል። በድረ ጦርነት ወቅት የጦርነቱ ቅሪት የሆነውን ብረታ ብረት በመሸጥ ሀብት አካብቷል። በሁለተኛ ደረጃ ደግሞ በሰነዱ በገጽ 10 ላይ ቤተሰቦቻቸውን ወደ ውጭ ስላሸሹ አመራሮች በሰፈረው ጽሑፍ አብዛኞቹ የአርሚ ግንባርና የህወሓት ማዕከላዊ ኮሚቴ አባላት ከጦርነቱ በፊት በጦርነቱ ወቅትና ጦርነት ከቆመ በኋላ አቅመ አዳም የደረሱ ልጆች ብቻ ሳይሆን የትዳር ጓደኛና የቅርብ ዘመዶችን ከሀገር አስወጥተዋል። እነዚህ ኃይሎች ለራሳቸውና ቤተሰቦቻቸው ጭምር በአዲስ አበባ የሚገኙትን እነ ጌታቸው ረዳ፣ ሌተናል ጀነራል ጻድቃን ገብረትንሳኤ እንዲሁም ለሚቀርብባቸው የፌዴራል ባለስልጣናት ጭምር ቀን ከሌት ወተወታሉ ሲል አስፍሯል። ከዚህ ተጨማሪም ልጆቻቸውን ብቻ ወይንም ሚስትና ልጆቻቸውን ከሀገር ያስወጡ የጦር አዛዦች በሚል ስማቸው ከተዘረዘሩት መካከል ሌተር ጀነራል ፍስሐ ኪዳኑ ወይም ማንጁስ፣ ኮሎኔል ተወልደ ወይም እንበብ፣ ጀነራል ምግበይ ኃይለ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ኃይለ ሥላሴ ግርማይ፣ ብርጋዴር ጀነራል ማሾ በየነ፣ ብርጋዴር ጀነራል አብርሃ ድንኩል የተጠቀሱ ሲሆን ልጆቻቸውን ብቻ ወይንም ሚስትና ልጆቻቸውን ከሀገር ያስወጡ የህወሓት ፓርቲ አመራሮች መካከል ደግሞ ዶክተር አብርሃም ተከስተ፣ ጌታቸው አሰፋ፣ ደብረጽዮን ገብረ ሚካኤልና አለም ገብረ ዋህድ በሰነዱ ላይ ተካተዋል። በቀጣይ መረጃ ለወራት ረገብ ብሎ የነበረው የእስራኤል ኢራን ውጥረት ዳግም አገርሽቷል። አሜሪካ በድጋሚ እጇን አስገብታ ኢራን ላይ ጥቃት ለመፈጸም ዝግጅቷን ማጠናቀቋ በእስራኤል ሚዲያዎች በኩል ሾልኮ መውጣቱ ዳግም ውጥረቱን ከፍ አድርጎታል። ኢራን ስለ ጉዳዩ ምላሽ ሰጥታለች። የኢራን አየር ኃይል ዋና አዛዥ ሜጀር ጀነራል ቶማር ባር መላው የአየር ኃይላችን ዝግጅቱን ጨርሶ በተጠንቀቅ ቆሟል ሲሉ ከሰዓታት በፊት ተናግረዋል። ባለፈው ከተካሄደው ጦርነት ፊዚንግ ላይ ትምህርት ወስደናል። አሁን ላይ አየር ኃይላችን በተጠንቀቅ ቆሟል ብለዋል። በተያያዘ ዜና አሜሪካ ኢራንን ባካለለ መልኩ ባለፉት 36 ሰዓታት ውስጥ ከአሁን በፊት ታይቶ በማይታወቅ መልኩ በርካታ መሳሪያዎችና ቦምብ ጣይ ጀቶችን ወደ መካከለኛው ምስራቅ የጦር ቤዞች አጓጉዛለች። በ36 ሰዓት ውስጥ ብቻ 15 የካርጎ መሳሪያ የጫኑ በረራዎችን ያደረገች ሲሆን የእስራኤል ቻናል 12 ሚዲያ አሜሪካ በሚቀጥሉት ቀናት ውስጥ በኢራን ላይ ለሚሰነዘሩ ጥቃት በቀጠና ውስጥ ዝግጅቷ እንደምታጠናቅቅ ይጠበቃል ሲል መዘገቡን ተከትሎ ውጥረቱ ከፍ ብሏል። በዚህ መሃል ታዲያ ከሁለት በኩል ስጋት የተደቀነባት ኢራን ለሁሉም ነገር በተጠንቀቅ ቆመናል ስትል ገልጻለች። የኢራን ዋና የጦር አዛዥ ሙሐመድ ፓኩፐር የኢራን ጦር በተጠንቀቅ ዝግጁ መሆኑን በመግለጽ ዩናይትድ ስቴትስ እና እስራኤል ድጋሚ የተሳሳተ ስሌት ውስጥ እንዳይገቡ አስጠንቅቀዋል። አሜሪካ በኢራን ላይ በማንኛውም ሰዓት ጥቃት ልትሰነዝር እንደምትችል ዓለም አቀፍ ሚዲያዎች ዘግበዋል። ይህ በእንዲህ እንዳለ አሜሪካ በጦርነት የወደመችውን ጋዛ በማጽዳት ልትገነባቸው ያቀረቻቸውን ሰማይ ጠቀስ ህንፃዎችና ሌሎች መሰረተ ልማቶችን ይፋ አድርጋለች። የፕሬዝዳንት ዶናልድ ትራምፕ አዲስ የሰላም ቦርድ ስዊዘርላንድ ዳቮስ ወይም ይፋ በሆነበት የፊርማ ስነ ስርዓት ወቅት በቀረቡት ምስሎች አዲሲቷ ጋዛ ወደፊት የሚኖራት ገጽታ እንዲታይ ተደርጓል። በምስሎቹ ላይ ጋዛ በምዕራብ በኩል በምታዋስነው የሜዲትራኒያን ባህር ዳርቻ ተከትለው የሚገነቡ በርካታ ሰማይ ጠቀስ ህንፃዎች፣ በራፋ አካባቢ የሚሰሩት የመኖሪያ ቤቶች እንዲሁም ደረጃ በደረጃ የሚገነቡ አዳዲስ የመኖሪያ አካባቢዎች፣ የግብርናና የኢንዱስትሪ ቦታዎች በካርታ ቀርበዋል። ትራምፕ በዚህ እቅዳቸው ስኬታማ እንደሚሆኑ ከልቤ የሪል ስቴት ግንባታ ሰው ነኝ፣ ለዚህ ደግሞ ቦታ ወሳኝ ነው በማለት በውቡ የጋዛ ባህር ዳርቻ የሚገነቡ ህንፃዎች የብዙ ሰዎች ንብረት እንደሚሆኑ ገልጸዋል። እስራኤል በጋዛ ላይ ለ2 ዓመታት ባካሄደችው ወታደራዊ ዘመቻ ከባድ ውድመት
የደረሰ ሲሆን ጦርነቱ እንዲቆም ካገዙ ሰዎች መካከል የሆነው የትራምፕ የልጃቸው ባል ጃሬድ ኩሽነር በዚሁ የግንባታ እንቅስቃሴ ውስጥ ቁልፍ ሚና እንዳለው ተናግረዋል። ኩሽነር እንዳለው እስራኤል በጦርነት 90,000 ቶን አውዳሚ ፈንጆችን በጋዛ ጥቅም ላይ ያዋለች ሲሆን በዚህም ሳቢያ 60 ሚሊዮን ቶን ፍርስራሽ ግዛቲቷን ሞልቷታል። ጋዛን መልሶ በመገንባት ከመጀመሩ በፊት የተመከረውን ከፍተኛ መጠን ያለው ፍርስራሽ ማጽዳት የሚፈልግ ሲሆን ይህም ረጅም ጊዜ እንደሚፈልግ ተነግሯል።